በዚህም ስማል ችግር የለም አንፍቀር የፍቅር ጥጉን ያህል ወድሻለሁ ክብርሽ የናፍቆት ያኔ ልጅ ያለን ሆነ ጎረቤቴ ከቤት አልጠፋ ታቶኛል አንዳንተም ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ጸጋ ፍቅር አለኝ ነው የምትሄድ ውበቴ ለኔ ትልቅ ግርማ የከፋኝ ሁሉ በሷለፈ ፍቅሯ ደምቆ ከልቤ ተጻፈ ለለየኝ ደስታን እየቃኘው የእናቴን ምርቃት ደርሷየ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። በነገራችን ላይ ፀሐዩ ማለት ነው በጣም የምር ከየትኛው አንግል ፀሐዩ ያለች መሀል ላይ ነውና ግን መግለጽ ራሱ አልቻልኩም። ቦታውም ያንጸባርቃል ምናምን መሰለኝ። እኔ አይኔ ጋር ችግሩ አላውቅም። ለማንኛውም እንዴት ናችሁ የኛ ውድና የተከበራችሁ ቤተሰቦች? በአገር ውስጥም በውጭ ሀገርም ያላችሁ ሁላችሁም በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ዛሬ እንግዲህ መሲ ጋር መጥቻለሁ ማለት ነው። የለችም ግን መሲን ጠርቻታለሁ ማለት ነውና ከዛ በፊት አንዳንድ ነገሮችን ልበላችሁ። ያው በጣም ብዙዎቻችሁ የኛ ፍቅር የኛ ሰላም በመመለሱ በጣም ደስተኛ ናችሁና የምር የኛ ደስታ የኛ ብቻ ሁሉ ነገራችን ስለሆናችሁ ከልብ ነው እናመሰግነው። ከዛ በተረፈ እንግዲህ ባለፈው በተለቀቀው ቪዲዮ በጣም ብዙዎቻችሁ ጥያቄ ጠይቃችኋል። ማለትም ለምን በዚህ ልክ ያው ይሄን ያህል ማለት ብታስደስታትም አስጨንቃታል ምናምን ብላችሁኛልና ያው ለተፈጠረው ነገር በጣም ይቅርታ። የምሬን ነው የምነግራችሁ። ያን ያህል እሷን ለማስጨነቅ ፈልጌ አልነበረም። እናንተንም እንደዚህ አይነት ስሜት ይሰማችኋል ብዬም አይደለም። እኔ ሐሳቤ ጀስት ለማዝናናት ያክል ነበረ። በእርግጥ ፕራንክ በጣም መጥፎ ነው ማለት እዚህ ጋር የሆነ ብቻ እኛ እንደ ፕራንክ የምናደርገው የብዙ ሰው ብቻ የሆነ ያበላሻል። ገብታችኋል? ሲቀጥል ደግሞ ፕራንክ ሲለቀቅ ደግሞ የሆነ ነገር የሚያስተምር ሊሆን ይገባል እንጂ አንደኛ የለቀቅነው ነገር ትክክል እንዳልሆነ አውቃለሁ። ማለት ካለው ከባህላችን ምናምን ሚዲያ ላይ የሚለቀቅ ነገርም አይደለም። ጀስት ግን እናንተን ያዝናናል ብዬ ስላሰብኩም ከብዙ ዩቲዩበሮች ማይቻለውና ያው ኖርማል ነገር ነው ብዬ አስቤ ነበርና በውስጥ መስመርም ያው ልክ አይደለም ምናምን ያላችሁና ዛሬ እንደ ወግ እንደ ባህላችን መሲ ጋር ጥሩ ጊዜ ለማሳለፍና በድጋሚ ልዩ ስጦታ አለኝ ማለት ነውና መሲን እየጠበቅኳት ነው። የምር ግን አይኔ ወይኔ ቤተሰቦች ለእናንተ የሚከብዳችሁ አልፀሐይ ነው ለኔ ነው። የምር ግን አንደኛ የለበስኩትም ጃኬት በጣም ሙቀት አለ ምናምን ነገርና በዚህ ጸራራ ፀሐይ የሚቀርጽላችሁ መሲን ጠርቻታለሁና ያው ቀድሜ ያው ለወሬ ቸኩላለሁና ለእናንተ ለመናገር ያክል ነው። ለመሲ እንዳልኳችሁ ልዩ ስጦታ አለኝና መሲን ጠብቃት ቤተሰቦች። ብዙ ማውራት ራሱ አልቻልኩም። ፀሐዩ ወይኔ በቃ አንተ ብቃትሽ ዌልካም እስኪ ባንድ ቁራሌ አሮጌ ጎንጎ ያለው ይኸውላችሁ የትም ያልተነዳ አሪፍ ማርያም ሐሳቤ ባይዘው እንደዚህ ላነሳሽ አልነበረም። በጣም ቀለልኩ እንዴ ባይዘው እንደዛ ነገር ስፖርት ምናምን ደግሞ ጀምሬያለሁ ሰሞኑን ምናምን ትንሽ ወፈር ብያለሁ ምናምን ባይዘው ሞዴል መሆን ይችላል። ቤተሰቦች ራሱ እያሉ ነበረ እንዴው ልጅ በጣም እየወፈረ ነው። ከላሻያቸው አሁን ራሱ ጃኬት ስለለብስኩ የከሰለ ይመስላችሁ ልራመድና ይሄን ዳክተር ቤት ይሄን ዳክተር ነው በዚህ ሙቀት እንደዚህ አይነት ጃኬት የለበስከው አንተ ካሜራማን ነኝ። እስኪ ይሄን ዳክተር ተራመድ። ሰልማን ሻሩክ ደህና ነሽልኝ? ልጅ ነገር ግን ባለብሽ እንደ ሐሳብ ብዙ ያዘው በቃ እንደዚህ ይሻላል። ደህና ነሽልኝ? እንዴት ነሽ? ባት እኮ ስንወጣ ብርድ ነው። አሁን ደግሞ ፀሐይ ነው። ራስ ጃኬት ለብሾ እኔ ደግሞ ለሊት የሚሞቅ ነገር አለ። እኔ ብቻ ነኝ ነው ሁሉ ነገር ሲሞቃል ጊዜው ወቅቱ መሰለኝ። ወይኔ አሁን ራሱ ቤተሰቦች እንዳለ ጀርቤ ያው ሜኮ ጣና ነውና
የጣና ንፋስ ቀጥታ ነው የሚመጣ። ና ልጠብህ ና የት ና ጣና። ኧረ እኔ እናቴ ብቻ ናት የምታጥበኝ። ኧረ ባይዘው ፋሚሊዎች አሉ እያየሽ ነው። ቤተሰቦችን ሰላም ባያቸውና ወደ ጉዳያችን እንገባለን። እዚህ መቆየት የለብንም። ባይዘው ፀሐዩ ከባድ ነው። እግዚአብሔር እሺ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች የኛ ፈንቻ ቤተሰቦች እንዴት ናችሁ? ያለናን እግዚአብሔር ይመስገን። ጠንበለል ያያችሁት ነው። ምን እያለ እስኪ ተው አትረብሸኝ። እድሜ የገፋና ሳል ወይኔ በቃ አሁንማ ከወፈረ በኋላ በቃ አላስቀምጠኝ ብሏል ራሱ ቤተሰቦች። ባገኘኝ ቁጥር ወደ ላይ ነው የሚያነሳኝ፣ ወደ ታች ነው የሚያፈርጠኝ። ግራ ገባኝ እኮ። እባክህ በቃ መወፈር ብርቅ አይደለም። እባክህ ተወው። አውናት የምሬን እኮ ነው። ወይኔ እናቴ በዚህ ፀሐይ ምንድነው እንደዚህ የጠራኸኝ? አሁን የሰው ልጅ ደህና ቦታ ይጠራል። እንኳን ደህና መጣሽ። ባይዘው ከጠራሁሽ ሰዓት ትንሽ ነው የዘገየሽው። ሴቶች ደግሞ ለምን እንደሆነ አላውቅም ማርፈድ እንወዳለን። ለምን ፀሐዩ አይንሽን አይ እንትን ነው ባህላችን ነው። ገባ ባህላችን ነው ማርፈድ። አዎ ያብሻ ቀጠሮ ሲባል ነው አይደለም። ለማንኛውም የኔ ቆንጆ ኦ ማይ ጋድ አይንሽን ኩሪ የኔ ቆንጆ አይንሽን ጨፍኝና ልዘፍንልኝ ነው። አይንሽን ጨፍኝ መጀመሪያ። ለምን መጥፎ ነገር ሊያረጋኝ የምር ቤተሰቦች ራስ አያውቁም እና የሆነ ነገር ልሰጥሽ ነው ሰው ባለፈው ቤተሰቦች ምንድነው ያደረከው ነገር ብታስደስታትም ትክክል አይደለም። አዎ ልክ ነው፣ ትክክል አይደለም። ተጨነቀው ለወደፊት እንደዚህ ነገር ጥሩ አይደለም ብሎኛል። አንቺ ስለተጨነቅሽ ደግሞ ቤተሰቦችንም ለመካስ ያክል አንቺንም ለመካስ ያክል ቆንጆ ነገር አለ። ኤስ አይንሽ ጨፍ አሁን ግለጭ ማን ግለጭ ያለሽ አውቄሽ ጨፍ ይችላል። ምንድነው ጨፍንሽ እንዳገልጭ። እሺ ጨፍኛለሽ። ምንድነው ቤተሰቦች ይሄ ማለት ከሌላ ቦታ የመጣ ስጦታ ነውና ቸኮሌት ነው ተሰጥቷል። እኔ ከንቱ አሁን መግለጽ ያለሽ ምን ያህል የምር ማለት እኔ ወንድ ልጅ ምን እንደሚያስደስተው ባይገባኝም ማለት እኔ ያን ያህል ለስጦታ ምናምን እንትን አይደለም፣ ግን ሴቶች ቸኮሌት በጣም እንደሚያስደስታቸው በጣም ነው የሚያምረው። ይሄን ቸኮሌት ደግሞ አታገኙም፣ የምር ከካምፓኒው ተጅራስ አታገኙም። ደግሞ በጣም የምወደው ቸኮሌት የት ታውቂዋለሽ? ቤተሰቦች አይፎን 17 ወደሻል ማለት ችግር እዚህ ጋር እንዳስሚ ተሰስሽ። አይ እኔ በቸኮሌት ታለላለሁ፣ በአይፎን 17 ካልሆነ አልታለልም። አይፎን 17 ቢሰጥሽ ትስሚኛለሽ? እና በዚህም ስማለ ችግር የለም። ማን ፍቅር ነው ወይ ጥሩ አይደለም። ባለፈው ያለው ወይኔ ማርያምን እኔ ቸኮሌት በጣም ነው የምወደውና ቅመሹሽ በጣም ደስ ብሎኛል። እናንተ ግን አላበላም። ኧረ እኔ አልበላም። ደስታሽን ይሄን ያህል ግን እሺ መቼ እኔ ምን መሰለሽ የሆነ እኔ አንድ ነገር ስሚ ከመክፈትሽ በፊት ቆይ እንጂ አይፎን 17 ነው ልትለጠው። የመጀመሪያው ኮፈን ተከፍቷል። አሁን ይሄ ቻርጀር እና ኤርፎን ያለበት ፓርት ይመስለኛል። አሳሳት ለምን ትከልኝ አይደለም። አንቺ ትልቅ ነገር ነው የጠበቅሽ ነው እና ለምን ሌላ ነገር ታወሪያለሽ? እኔ ላጉርስሽ የምር ላጉርስሽ። አሪፍ ነው በጣም ማረ ወንድሽዋል ታይኔ አይደለም። ስሚኝ ጥያቄ ለምን አትመልሽልኝ? በላለ ጥያቄ ለምን እኔ አልበላ። ስሚኝ ጥያቄ ለምን አትመልሽልኝ? አንቺ እንደዚህ አይነት ነገር ጥሩ አይደለም። ቤተሰቦች ልታሰስተኝ እኮ ነው። ሰይጣን ከኋላው ነው ገፋ ያደረገኝ እኮ በቃ ገባው። ምንድነው እንደዚህ ሲረቢ ነሽ ብሰራ እሺ ልንገርሽ፣ ሴት ልጅ ቸኮሌት ሲሰጣት የእውነት ያስደስታታል ብለዋልና የእውነት ነው። ደስተኛ ነሽ? ወንድ ልጅ ምንድነው ያስደስታው? አሁን እኔ የምሬን እኮ ነው። እኔ ስራ መስራት ምናምን ስላችሁ ሁሌ እኔ የዛሬ አመት ይሄ ልጅ ሁሌ ስለ ስራ ያወራል ካላችሁ የመጣሁበት ማህበረሰብ ወይ ደግሞ አስተዳደግ ምን ይሆን አላውቅምና የሆነ በልጅ ነገር አሁን እኔ ጫማ ለብስ ምናምን አያስደስተኝ የምር ማለት እና ማለት ጀስት ብገዛው ያ ግን ይሁን አያስደስተኝም። በቃ የሆነ ለየት ያለ ነገር አይሰማኝምና ምንድነው የሚያስደስተኝ? እስኪ አንተን የሚያስደስተው እኔ ነኝ ማስደስት። ከባድ ነው።
ከባድ ለመመለስ ይከብዳል። እንዳቀብኝ እሺ ተመዞ ምን በላብኝ እኮ ግማሹን ነው ያልኩ። እኔ እኮ ነው ላይ በቃ ቆይ እኔ እናት የኔ ሁሉ ነገር የኔ ማር የኔ ጠንበለል ዓለምን አይደለም ቸኮሌት ነኝ ዓለምን በገዛልሽ ደስ ነበር የሚለኝ። አሁን አታሳሰኝ አንጀቴን በላ። እሺ ለማንኛውም የኔ ወድ ቤተሰቦች ነው በጣም ነው የማመሰግነው። ይሄ ሁሉ በእናንተ ነው። ብቻ አሁን ተቆጥባ ትበላለች። ለአሁኑ ይበቃኛል። ሌላ ገዛልሻለሁ ቢዩ እና የኔ ፍቅር አንዴ ቆይ እቺ ነገር እንዳያስኳት ማለት ነው። እስኪ ከናጁ የኔ ራስሽ ነው ያለ ቸኮሌት ታዩና ደግሞ በነገራችን ላይ ስትመጣ ፀሐዩ ጠፋ ያየር ደስ ማርያም ነው አሁን አይኔ መግለጽ ይችላል። እኔ እኮ ማለት ነው ግን እኔ አንዳንዴ እኔ ራሴን ማድነቅ አይሆንብኝና ማለት ነው በቃ መብራት ሲጠፋ እኔ ቤት ስሄድ መብራት በቃ አለም ብርሃን እኮ ነው። ፀሐይ ወጣ ብታዋርድልኝ በጣም እንትን አለች። የምሬን ነው። ለማንኛውም የኔ ቆንጆ ሌላ ቦታ ልወስድሽ ነው። አሪፍ ቦታ ዛሬ ምንድን ነው ይኸውላችሁ እኔ ለኔ ታናደኝ እንዳይሆን ማርያምን አይደለም ነው እንደዚህ እንዳታረክሉኝ አግኝቼዎች አሁን ካስተሰጥሽ ዘፍነሽ የምር ደስ ካልሽኝ አሪፍ ቦታ ይሻል በቤተሰቦች ደስ ካልኩ እሺ በቃ አንተ ኮራጀነን በል በቃ እኔ ሁሌም ኮራጀነን ያለው እሺ እቺን በስቻዛት እሺ ሁሌም እንደኮራውኝ ታውቂያለሽ። እሺ በመጀመሪያ ያው እድሉን ስለተሰጠኝ ትላለች። እኔ ምንም አይነት ወሬ አልፈልግም። የምፈልገው በዚህ ሰዓት ዘፈን ብቻ ነው። ዘፈኝልኝ። እኔ እኮ ዘፈን ሲሉኝ እየጠፋብኝ እኮ ነው። ችግር የለም ትንሽዬ ሰከንድ ካልሽ በቂ ነው። ድምጽሽ ሰርጎኝ ከገባ ቆንጆ ቦታ ነው። አይ ተስረቅራቂ ድምጽ ናፈቀ። አሁን ምንም ወሬ አልፈልግም። በይ ምን ልስፈኝ? ጠፋብኝ። ምን ልስፈኝ? እስኪ የምር ቤተሰቦች እንዳትቀየሙኝ ግን ኖ አትወጣም። እኔ እያለሁ አትወጣም። ሰዓት አንግዲ እኔ እያለሁ ቦታው መሄድ እሺ ቀጥ ቢያስፈራራኝ ነው እንዴ? እንዲያውም አልዘፍንም። እሺ ሄዳለሁ። አይውልሽ እኔ እኮ ቤተሰቦች ፀሐይ ወጣች ስታሳፍረኝ ነጥ እሺ ዝፈኝ መስታይ ማን ነው? ፀሐይ በጣም እየረበሽኝ ነው። ግን ለምን አትለምነኝም ነበረ? እኔ እኮ መለምን ነበረብኝ። ይኸውልሽ ቸኮሌት ሰጥቼ እሺ በቃ የሆነ ቦታ ልወስድሽ ለምኜ ዘልቀዋለሁ። ታጥይሻ እሺ ያኔ ልጅ ያለን ሆነ ጎረቤቴ ከቤት አልጠፋም ከቤቴ የልጅነት ነገር ከዛ ተቃቅፈን ባንዳልካ እንተኛና ባለኝ እሺ ለማንኛውም እሺ በቃ ያ መልካም ጊዜ ልጅነት አጥቆ የፍቅር ዘፈን ልጅነት ማለት እኮ ይኸውልሽ ይሄ ዘፈን የሚዘፈነው ከልጅነት ገና አይደለም ገና ዝም ብሎ በልጅነታቸው 7-8 አመት ምናምን ነገር ያሉ በቃ ከ12 አመት ያሉ ምናምን ሲሆን ነው ገባሽ? እና አንቺ ደግሞ ልጅ መውለድ ነው ያረንኩ ሸምግለናል። ስለዚህ የፍቅር ዘፈን ዘፈን ታቶኛል አንዳንተም ፈጣሪ ለቤቴ ምሳሱና ታስማ አልሰጋም ጸጋ ፍቅር አለኝ ነው የምትሄድ ውበቴ ለኔ ትልቅ ግርማ ኑሮዬ ዳግም መጣፈጡን ባረከኝ በረከት አግኝቶ አሪፍ ቦታ ቤት ተውጣው ሞዛት ቦታ አለ። አስጨነቀኝ እኮ አሁን አሪፍ ቦታ እንሄዳለን። የት እንደምንሄድ ገምት። ናይ ረጋቤ ትፈልጋለሽ። ለማንኛውም አሪፍ ቦታ ጠብቅ። ያ ማሲ እኔ በዚህ ያላችሁ አሁን በዚህ እድሜ ተሯሩጭ አልችለውም። አረ መሲ ነው ያሮጥም የምር ፀሐይ እኮ የፍቅር ጥጉን ያህል
ወድሻለሁ ክብሬን ሳይሽ የናፍቆት ጥጉ ድረስ መቼ ችዬ ካይኔ ሳጣሽ የፍቅር ወሰን አልባ የሌለው የፍቅር ወሰን አልባ የፍቅር ጥጉን ያህል ወድሻለሁ ክብሬን ሳይሽ የናፍቆት ጥጉ ድረስ መቼ ችዬ ካይኔ ሳጣሽ እና ውድ ቤተሰቦች ያው ቃል በገባሁት መሰረት እንግዲህ ልዕልቷን በዚህ መንገድ አክቦኛል ነው ማለት። እስኪ የእውነቱን ተናገሪ። እውነት ከልቤ ነው ያላችሁ። ቅድም ያው ማለት እየበላን ነበርና በእኛ በባህላችን ደግሞ እየበላን ማውራት አይቻልም፣ አይወራም። ስለዚህ ያው በትንሹም ቢሆን አሳይተናችኋል። አብራችሁን በልታችኋል ነው አልቀመሳችሁ? አላጎረስናችሁም ግን ሲጀምሩ እና አሁን ደግሞ ለየት ያለ ነገር ያው የኔ ምን እንደሆነ ታውቁታላችሁ። እዚህ ጋር ማንጎ ነው፣ አቮካዶ። ኧረ እኔም ላስታውቃችሁ። ቆይ የኔ ጨርስ መጀመሪያ። እዚህ ጋር ይሄኛው ምንድነው? ዘይቶኒ ነው፣ አናናስ እንትን መሰለኝ፣ ፓፓያ፣ አቮካዶና ማንጎ እኔ የታወቁ ናቸው። የቤብ ግን ማለት ነው የምን መጠጥ ነው? የአቮካዶ ይመስላል። የሆነ ምንድን ነበር የሚባለው? ምንድን ሞይቶ ይባላል ለማታውቁት። እኔ ራስ ያለችን ደግሜ መጣፍ አልችልም። ሞይቶ ይባላል። ቤተሰቦች የራሻኛ መጠጥ ብላችሁ መጠጣት ነው በቃ፣ ሲቀርብላችሁ መጠጣት። ቴንኪው የኔ አመሰግናለሁ እንደዚህ ስለተንከባከብከኝ። እንደዚህ መንከባከብ ካለውስ ሁሌም ፍራንክ ባደረገኝ የምር ለመካስ ነውና ባለፈው ባደረኩት ነገር ትንሽ ጥሩ ስሜት ስላልተሰማኝ ጀስት እንትን ለማድረግ ነው። እናንተ ነው ምዘበራቀው እዚህ ነው የሚጠጣው። አንተ እኮ ነው የምታወዛገበኝ። ለማንኛውም ቻው ባያችሁ፣ ወዳችኋለሁ ባያችሁ። በጣም ባይ ባያችሁ፣ ወዳችኋለሁ። ባይ